የሰራዊታችን የክብር አርማ። እጅግ የማከብራችሁ ኢትዮጵያዊ ወገኖቼ የተከበረው ወታደራዊ ሰላምታ ሳቀርብላችሁ ልባዊ ኩራት እየተሰማኝ ነው። ሰራዊታችን የክብር አርማ በሚል መሪ ርዕስ ሶሎዳ ሚዲያ ላይ ዝግጅት ማቅረብ ከጀመርኩ ጥቂት ጊዜ አሳለፍኩ። በመሆኑም በዚህ ጥቂት ጊዜ እናንተ አድማጮች ዝግጅቱን ተከታትላችሁ በሰጣችሁኝ አስተያየት ለሀገርና ለሕዝብ ክብር ሲሉ ታላቅ መስዋዕትነት ከፍለው አስታዋሽ ያጡትን ጀግኖች ከያሉበት ፈልጌ ሕዝብ እንዲያስታውሳቸው እንዳደርግ አሳስባችሁኛል። አልፎም አስታዋሽ ያጡትን በመጠቆም እንደምታገናኙኝ ቃል ስለገባችሁ በወታደራዊ ሰላምታ ከምስጋና ጋር የምቀበል መሆኔን አረጋግጥላችኋለሁ። ደማቸውን አፍስሰው አጥንታቸውን ከስክሰው የሞትን ጽዋ በክብር ያነሱ ከጀነራል እስከ መስመር ወታደር የነበሩ የግንባር ተፋላሚዎች እጅግ ብዙ ናቸው። ኢትዮጵያ በጠላት አትደፈርም ብለው የጠላት መዳፍን በጨበጠው መሳሪያ ከመሞታቸው በፊት በታጠቁት መሳሪያ ራሳቸውን የሰው የሰራዊት አባላት የጀግና ገድል መዝገብ ሲያስታውሳቸው የሚኖር መሆኑን ልገልጽላችሁ እፈልጋለሁ። በምስራቅ፣ በደቡብ፣ በሰሜን የተከለሉ የፍልሚያ ወረዳዎች ደም ፈሶባቸዋልና ቦታዎቹ ሲጠቀሱ ጀግኖቹም አብረው የሰራዊት አባልነታቸው ይጠቀሳል። በምስራቅ ጦር ግንባር የሶማሊያ ጦር በሽንፈት ሲንበረከክ አንበርካኪዎቹ የኢትዮጵያ ልጆች በጨበጣ ውጊያ ደረት ላይ ሳንጃ ሰክተው ጠላትን ሲያስጎሩ የነበሩ ከታንክ የብረት እግር ተጠግተው በጠባብ የአሽከርካሪ መቀመጫ በኩል ቦምብ አሾልከው ብረት በባሩድ ያጋዩ ደፋር ባለታሪኮች ከመቃብር በላይ የተጻፈ ስም ትተው ከማይቀረው ሞት ተገናኝተው እስከ ዘላለሙ አሸልበዋልና ምንጊዜም እናስታውሳቸዋለን። እስከ ዘላለሙ ያሸለቡት ደግሞ በምስራቅ ጦር ግንባር እስከ ብርኩር ዳርቻ ለድል የሮጡ ናቸው። የሕዝበ ሰራዊት የምድርና የአየር ውጊያ ተቀናብሮ ያስገኘውንም ውጤት ልባችንን አሙቆት አንደበታችን በድል ውዳሴ እንድንዘምርላቸው አድርጎናል። የዚያድ ባሬ ጦር ሕልሙ ቅዠት በመሆኑ ድንበር የማስፋፋት ተስፋው ምኞት የአይዞህ ባይ መሣሪያ ቀባዎቹ ተሸናፊነትን ያዩበት የወራሪ ጉልበት የሸረሪት ድር የሆነበት ዚያድ ባሬ እኔ አፈርኩ እናንተ ጮኹልኝ አቤቱታ ለመሳሪያ ቀባዮቹ አሰምቶ ጦርነቱ ግን በኢትዮጵያ ልጆች አሸናፊነት ተደምድሟል። በሁለት መስመር የተሰለፈው የዚያድ ባሬ ጦር በምስራቅም በደቡብም ግንባር ነበረ። ደቡብ ላይ መድፍና ታንክ፣ ወታደርና መትረየስ እጅግ ቢበዙም ብዛታቸው ከጩኸት ያለፈ ለአሸናፊነት ሳይበቃ ከሸሸው ጦር የሞተው ሳይበልጥ የሶማሊያ ጦር ድል ሆኗል። በታኅሳስ ወር 1970 ዓመተ ምህረት በባሌና በሲዳሞ ግንባር የተሰለፈው የሶማሊያ ጦር በእዝ ደረጃ የተዋቀረ ነበረ። የሶማሊያ መንግሥት ሰርጎ ገብ ወንበዴዎችን የአካባቢ አማጺውን መሪ ዋቆ ጉቶን መሳሪያ በማድረግ 7ኛ፣ 12ኛ፣ 13ኛ፣ 26ኛ፣ 36ኛ የተባሉ ሞተራይዝድ ብርጌዶች ነበሩት። 4 መድፈኛ ሻለቃዎች፣ 4 አየር መቃወሚያ ምድብ አጠናክሮም ተንቀሳቅሷል። ይህን ኃይል በማደራጀት የተንቀሳቀሰው የሶማሊያ ጦር በምስራቅ ጦር ግንባር በጅግጅጋና በሐረር በኩል አድርጎ ድሬዳዋን በደቡብ አቅጣጫ መያዝ፣ በሶማሊያ ሰሜን አቅጣጫ የኢትዮጵያ ጅቡቲን የባቡር ሐዲድ መስመር አውድሞ ኢትዮጵያ
በልጆቿ በኩል አገልግሎት እንዳታገኝ ማድረግ፣ በጀልዴሳ በኩል በሜካናይዝድ ጦር ድሬዳዋን መያዝ፣ በደቡብ ጦር ግንባር ስልታዊው የካራማራ ተራራ ሰንሰለት ከባሌ ከፍተኛ መሬቶች ጋር የተያያዘ ስለሆነ የወገን ጦር እነዚህን ስፍራዎች ከፍተኛ መሬቶች ተቆናጦ እየተረማመደ ጥቃት ከሰነዘረ ካራማራን በቀላሉ ይዞ ወደ ሐረር ያለፈውን የሶማሊያ ወራሪ ሰራዊት በሙሉ ስለሚቆርጠው የሶማሊያ መንግሥት ወደ ኦጋዴን ያዘመተው ሰራዊት ላይ የኢትዮጵያ ጦር በደቡብ ይዞታው በዶሎ በኩል ዞሮ ወደ ባሌ በመግባት ከጎኑ ውጋት እንዳይሆንበትና የወገን ሰራዊት በራሱ በሶማሊያ ግዛት ተሸጋግሮ ወደ ኦጋዴን በመግባት ከጀርባው እንዳይመታው በባሌና በሲዳሞ ክፍለ ሀገራት ጥቃት በመሰንዘር ጦሩ እርስ በርሱ እንዳይረዳዳ በመጋቢና መቃረቢያ መንገዶች ላይ ፈንጂ መቅበርና በሚንቀሳቀሱ የወገን ተሽከርካሪዎች ላይ የደፈጣ ውጊያ በማድረግ አደጋ መጣል፣ ሰርጎ ገብ ወንበዴዎችን በየጊዜው በመላክ ጸጥታን በማደፍረስ የአካባቢውን አስተዳደራዊ ተቋማትና ሰላማዊውን ነዋሪ የጦርነት ስጋት ውስጥ በመክተት የመንግሥትን ዕቅድ ማበላሸትና ስፍራውን የጦር አውድማ ማድረግ፣ ነገሌ ቦረና የሚገኘውን የኢትዮጵያ ሰራዊት በመደምሰስና በክብረ መንግሥት በኩል አልፎ ኢትዮጵያ በሞያሌ በኩል ከኬንያ ጋር ያላትን ኢንተርናሽናል መንገድ በመዝጋት የየብስ ግንኙነቷን ማቋረጥ፣ ገናሌን ጨምሮ ከባሌ ተራራ የሚመነጩትን ወደ ሶማሊያ የሚፈሱትን ወንዞች በአስተማማኝ ለመጠቀም የባሌን ከፍተኛ ስፍራዎች መቆጣጠር፣ ጠላት በብዙ ግንባሮች ውጊያ ከፍቶ የወገንን ኃይል ለመበታተን የኢትዮጵያን ኢኮኖሚ በጦርነት አንኮታክቶ ታላቋን ሶማሊያን ማወጅ የሚል ነበረ። የተወደዳችሁ የዚህ ዝግጅት ተከታታዮች ይህን የመሰለ አደረጃጀት የተቀናበረለት የሶማሊያ ጦር በደቡብ ግንባር በኩል የኢትዮጵያን ድንበር መሻገሩ አልቀረም። ታዲያ የኢትዮጵያ ሀገርና ሕዝብ ወዳድ ሰራዊት ጠላት ሲርመሰመስ ተመለከተ እንጂ በራሱም ወታደራዊ ዕቅድ ተመርቶ ድል ለማድረግ ጊዜ አልወሰደበትም። ዕቅዱን በተመለከተም እንዲሁ ውጊያው በጠላት ላይ ስለተቀዳጀው ድል በጊዜው አዛዥ የነበሩት ብርጌዲየር ጄኔራል ከበደ ጋሼ የመሥዋዕትነት አሻራ በሚለው መጽሐፋቸው የአራተኛ ክፍለ ጦርን አመሰራረትና በሶማሊያ ጦር የተገዳጀውን ድል አስመልክተው የጊዜውን የጦር ሜዳ ውሎውን በታሪክ አጻጻፍ ሳያጎሉም ሳያኮስሱም ለመጪው ትውልድ ሰንደው ከዚህች ምድር በሞት ተለይተዋል። ለሀገርና ለወገን ሲሉ በዘመናዊ ወታደራዊ ዕውቀታቸው ሰራዊቱን በአዛዥነት በመምራት በጽሑፍ ከከተቡልን መካከል ጥቂቱን እንመለከታለን። ሶማሊያን የሚመሩት የሶማሊያ ጦር ኃይሎች ጠቅላይ አዛዥ ጄኔራል ዚያድ ባሬ ለጦር አዛዦቻቸው ዘወትር መመሪያ ይሰጡ ነበር። የሶማሊያ ምድር ጦር፣ የአየር ኃይል፣ የባህር ኃይል ሰራዊታቸው ስልጠና ዘመናዊ ስለተባለና ሶቪየት ኅብረት ስላስታጠቃቸው ከባድና ቀላል የጦር መሳሪያዎች ብቃት ሰልጣኞችን የመቀበል አቅም፣ ወታደራዊ አገልግሎት የሚሰጡ ወደቦችን ለማስፋፋት ስለተደረገ ጥረት ሰራዊታቸው የኢትዮጵያን ድንበር ለመያዝ ስለሚደረገው እንቅስቃሴ የሶማሊያ ጦርን ዝግጅት አሳይቷል። በውስጥ ችግር የተጠመደው ደርግ ደግሞ አቅሙን ለማጎልበት ሲንቀሳቀስ የዚያድ ባሬ ሶማሊያ ጦር ተቀደመ። ሶቪየት ሰራሽ መሳሪያዎችን እስከ አፍንጫው ድረስ የታጠቀ ሰራዊቷን በማዝመት በየነጥብ ጣቢያው ተበታትኖ ይገኝ የነበረውን የወገን ጦር የፖሊስ ጣቢያዎችን እየደመሰሰ ግዛታችንን በምስራቅ 700 ኪሎ ሜትር በደቡብ በኩል 300 ኪሎ ሜትሮችን አቋርጦ
በ1969 ዓመተ ምህረት ወረራ ፈጸመ። ወራሪው የሶማሊያ ሰራዊት በኃይል በያዛቸው ቦታዎች ይኖሩ የነበሩ ኢትዮጵያውያን ወገኖቻችን ተገደሉ፣ ቆሰሉ፣ ተፈናቀሉ፣ ተሰደዱ፣ ታፍነውም ወደ ሶማሊያ ተወሰዱ፣ ንብረታቸውም ተቃጠለ። በዚህ ጊዜ ሊቀመንበር መንግሥቱ ኃይለማርያም የክተት አዋጅ አውጀው ከባድና ቀላል ዘመናዊ የጦር መሳሪያ ተዋጊ ጄት አውሮፕላኖችን በተራድኦና በግዢ ለማግኘት ወደ ሶቪየት ኅብረት ሄዱ። በምስራቅ ጦር ግንባር ዝነኛው የኢትዮጵያ አየር ኃይል ባሉት F-5 እና F-E-5 ተዋጊ ጀቶች በመታገዝ በአየር ለአየር ውጊያ የተመረጡ የጠላት የምድር ኢላማዎችን በመደብደብ የሶማሊያን ጦር ግስጋሴ ገታው። በዚህም የወገን ጦር የዝግጅት ጊዜ እንዲያገኝ ታሪክ የማይረሳው ተጋድሎ ፈጸመ። የሶማሊያን ጦር ወረራ ከፈጸመ በኋላ የጦር ኃይሎች ኤታማዦር ሹም ሜጀር ጀነራል ግዛው በላይነህና ደርግ አባላት፣ የመከላከያ ሚኒስቴር የመምሪያ መኮንኖች፣ ሌሎች የጦር አዛዦች እየተሰባሰቡ የሶማሊያን ወረራ ለመመከት መልሶም በማጥቃት ዘመቻ ወረራውን ቀልብሶ ጠላትን መደምሰስ ስለሚቻልበት ስልት ውይይት ይደረግ ነበረ። በወራሪው መዳፍ ውስጥ ወድቀው የነበሩ ነዋሪዎች የሚገፉትን ወገኖች ለመታደግ አረጋውያንን፣ ወጣቶችን፣ ሴቶችን ለመታደግ የአገር ዳር ድንበርን ለማስጠበቅ በሚደረገው ተጋድሎ ተካፋይ በመሆን የጀግኖችን ጎራ ለመደባለቅ ወደ ግንባር መዝመት አስፈላጊ ሆኖ ተገኘ። በመሆኑም በባሌና በሲዳሞ በኩል የተሰማራውን የወገን ሰራዊት መምሪያውን አዋሳ ከተማ ያደረገ ደቡብ እዝ ተብሎ የሚጠራ ተመሠረተ። ኮሎኔል ደሙሴ ቡልቶ ኋላም ሜጀር ጄኔራል የነበሩ የእዙ ዋና አዛዥ ሆነው ተሾሙ። 4ኛ ብርጌድ፣ 1ኛ ፖሊስ ብርጌድ፣ 107ኛ ሕዝባዊ ሰራዊት ብርጌድ፣ 506ኛ ወዛደር ብርጌድና 98ኛ ሚሊሺያ ብርጌድ በድምሩ 5 ብርጌዶችን በመያዝ በሲዳሞ ክፍለ ሀገር 4ኛ ክፍለ ጦር ነገሌ ቦረና ላይ ተቋቋመ። ባሌ የሚገኘው ጦር በሰው ኃይልና በመሳሪያ ተጠናክሮ የፖሊስ ብርጌድ አዛዥ በነበሩት ቆፍጣናው የፖሊስ መኮንን ኮሎኔል እንግዳ ወልደ አምላክ መመራት ጀመረ። ብርጌዴር ጄኔራል የሆኑት ማለትም ኮሎኔል እንግዳ ወልደ አምላክ ግንቦት 8 ቀን 1981 ዓመተ ምህረት በመንግሥቱ ኃይለማርያም ትእዛዝ ተገደሉ። 12ኛ ክፍለ ጦር የተባለውን ባሌ ክፍለ ሀገር መቋቋሙ ብዙ ተግባር ሊፈጽም ቻለ። ከኚህ ሰው መገደል በኋላ 12ኛ ክፍለ ጦርና በአካባቢ ያሉ ጦሮች ምን አይነት እርምጃ በሶማሊያ ወራሪ ላይ ወሰዱ? ይህ አስደናቂና እጅግ አጭር በሆነ ጊዜ ለድል ያበቃ የደቡብ ጦር ግንባር ውጊያ ሊነገር የሚገቡ ብዙ አሉበትና በሚቀጥለው ዝግጅቴ ላቀርብላችሁ ሞክራለሁ። እስከዚያው በያላችሁበት ስፍራ ሰላም፣ ደህና ቆዩኝ እያልኩ በወታደራዊ ሰላምታ ሰናበታችኋለሁ። ሰላም ለሁላችን።